ነገራችን ላይ ከታረቁ ቆይተዋል። ግን ይፋ ያደረጉት ትናንትና ነው። እንግዲህ ቦቼ ትናንትና ላይ ገብቶ እንግዲህ ይፋ አድርጓል። በአንድ 100,000 ፎሎወር አድርገውታል። በጣም ነው ደስ የሚለው እውነት ለመናገር አንዳንዴ ያው ፈጣሪ ሲደግፋችሁ ትልቅ ቦታ ትደርሳላችሁ። ሰውም ሲደግፋችሁ፣ ፈጣሪም ሲደግፋችሁ ትልቅ ቦታ ትደርሳላችሁ። እና ትናንትና ቦቼ ደስታውን መቆጣጠር ነው ያቃተውና በአንድ 100,000 ፎሎወር ሲገባ በጣም ነው የተደሰተው። እና እንግዲህ ግምጃዬ ትልቁ አካውንቷ ትንሽ አግዷታል ላይ እንዲያገባና በትንሹም ግን ብትገባ ከ2,000 3,000 ህዝብ በላይ ነበር ማታ ሲከተላቸው እየነበረው። በጣም ደስ ይላል። ያው እንግዲህ እሷ ባለችበት እህቶቿ ስለሚዞሩ እዛም አግኝተዋት ደስ የሚል ምሽት አሳልፈዋል ማለት ነው። እና ቦችም እንግዲህ ትናንትና ያው እኔና ግምጃዬ ታርቀናል፣ በማስፈልጋት ጊዜ አለው ተጎኗ ነኝ ብሏል። እንግዲህ ያው እንደ ወንድምነት ማለት ነው። በጣም ደስ ይላል መታረቃችሁ። በተለይ ለኮሜንታተሮች ራሱ ማለት ነው አንዱን ከፍ አንዱን ዝቅ ለሚያደርጉ ብዙ ሰዎች ስላሉ እርቅ መውረዳቸው በጣም አስደስቶኛል ብዬ አስባለሁ። ሰላም ጤና ይስጥልኝ። እንዴት ናችሁ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ይላላችሁ። አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁኝ ማለት ነው። እንግዲህ ዛሬ አንዳንድ ነገሮችን ልናገር ነው የመጣሁት። በነገራችን ላይ እዚህ ጋር የሆነ ነገር ስናገር ከልብ ልታዳምጡኝ ይገባል ብዬ አስባለሁኝ ማለት ነው። ግምጃዬ ትናንትና ከቤላ ጋራ መታ ነበረ ማለት ነው። እንግዲህ ጥሩ ላይ ናት፣ ደስ ይላል። ጥሩ ላይ ናት። መጨረሻቸው ይመርላቸው ነው የምለው እኔ ሌላ ምንም አልልም። አሁን ላይ ደስተኛ እያረጋት ነው። ደስተኛ ናት። ግን ደግሞ አንዳንድ ሰዎች ያው ሪከርድ ሲያረጉ የሚታይ ሪከርድ አለ ምናምን ነገር ግን ከዛ ደግሞ ያው ሰውን ሪከርድ አታርጉ አይባልም። እውነት ለመናገር ያው ሰው መልካሙን ነገር ሳይሆን ደግሞ መጥፎ እንትኗ ቦታ ላይ ነው ሰው ሪከርድ የሚያረግብችሁና ትንሽ ላይም ላይ ግምጃዬ በቃ እንትና ከዝካቤላ ጋራ ስትሆኝ እኔ ማር ትንሽ ያው ሁሉም ነገር አንዳንዴ ከካሜራ ጀርባ ብናረገው ምን አለ መሰላችሁ፣ ካሜራ ላይ የምናረጋቸው ነገሮች አንዳንዴ ነገ ዋጋ ያስከፍሉናል። ምክንያቱም ታዋቂ ሰው ከሆናችሁ ሰው ሪከርድ ያረጋችኋል፣ ሼር ያረገዋል በየቦታውና ይሄን እላለሁ። ይሄ ነው ማለት አልችልም። ያው ብዙዎቻችሁ ቲክቶክ ተጠቃሚ ከሆናችሁ ቪዲዮዎችን ዘወር እያላችሁ ታያላችሁ ብዬ አስባለሁ። ያው ተጠቃሚ ካልሆናችሁ ግን ደግሞ ላታውቁ ትችላላችሁ ማለት ነው። ግምጃዬ ስህተት ትሰራ እህቶቿ በውስጥ ገብታችሁ ይህ የምታረጊው ነገር ትክክል አይደለሽም ማለት አለባችሁ። ከስር ጀግና ማለት ሳይሆን የሆነ ስህተት ስትሰራ ግምጃዬ ከስር ሳይሆን መጻፍ ያለባችሁ በውስጥ ገብታችሁ ግምጃዬ ይሄንንም አታርጊ፣ ይሄ ካሜራ ላይ አይደረግም ብላችሁ በውስጥ ልትመክሯት ነው የሚገባው እንጂ ካሜራ ላይ አይደለም እላችኋለሁ። የግምጃ እህቶች ሆናችሁ እውነት ለመናገር ይሄን ነው የምላችሁ፣ ሌላ ምንም አልልም። ግምጃዬ አሁን ባለችበት በጣም ምን ልበላችሁ ደስተኛ ናት፣ እግዚአብሔር ይመስገን። በቃ የሚወዳትን ሰው አግኝታለች። መጨረሻው ይመር ብዬ ነው የማስበው። ያው ይሄ ችኩል እንትን አይልም አይነፋም። ረጋ ማለት ጥሩ ነው ብዬ አስባለሁ። ችኩል ያለ ነገር መጨረሻውም ችኩል ብሎ ነው የሚቀረው። ግን ረጋ ያለ ነገር ሁሉም ያምራል ብዬ ነው የማስበው። እና እንግዲህ ግምጃዬና አቤላ ፈጣሪ ይርዳችሁ፣ መጨረሻችሁን ያሳምርላችሁ። የሰው ልጅ መጨረሻው ሲያምር ነውና መጨረሻው እንዲያምርላችሁ ጸሎቴ ነው። ይህንን ነው የምመኘው። ቦቼ ከግምጃዬ ጋር ሲታረቅ በፍቅር እንዲቀጥሉ ሳይሆን በቃ በእህትና በወንድምነት ሲያገኛችሁ ሲገናኙ ተቆራርፎ እንዳያልፉ ሰላም እንዲባባሉ ምናምን ነው እንጂ ለሌላ ነገር አይደለም ብዬ አስባለሁ። ቦች አሁን እንዴት ተረዳነው ከሆነ በቃ የሆነ ማፍቀርም እንትን የለውም ይመስለኛል። አሁን ላይ በቃ እንደዛ ነው ቦችን የተረዳሁት እኔ። በቃ አሁን ላይ በቃ ማፍቀርም ፍላጎትም የለውም ይመስለኛል። እንደዛ ነው የተረዳሁት እኔ ቦቼ
ልስራ ባይ ይመስለኛል። እንደዚህ ነገር ነው። ብቻ ግን ዋናው ነገር ሰላም መውረዱ ነው ደስ የሚለው። ይመቻቸው። አቤላና ግምጃዬም እንግዲህ ወደፊት ስራችሁን እየሰራችሁ በርቱ፣ ጠንክሩ። ይህንን ነው የምመክረው እኔ ሌላ ምንም አልመክርም። እና የግምጃ እህቶች እንግዲህ ትናንትናም ግምጃዬን ሰፕራይዝ አድርገዋታል። በጣም ደስ ትላላችሁ፣ በርቱ። ከራሳችሁ ደስታ የሰው ደስታ የሚያስደስታችሁ ቅመሞች ይመቻችሁ። ያንን ነው የምለው። ትናንትናም እንግዲህ ሰፕራይዝ አድርገዋታል። አበባና አዳኞች የሚል ስዕል አድኖ ስዕል ማለት ነው አሰርተው ሰፕራይዝ አድርገዋታል። እንግዲህ በጣም ነው ደስ የሚለው። ያው አንዳንዴ ሰው ከራሱ በላይ የሰው ደስታ የሚያስደስተው ህዝብ ስላለ እና በዛ መልክ ሰፕራይዝ አድርገው አስደስተዋታል። በጣም ነው ደስ የሚለው። ሁሌም አስደስቷት በጣም ነው ደስ ያለኝ ሁሌም። እና ግምጄ ቢከፋሽ እንኳ ካሜራ ላይ መተሽ እንዳታለቅሽ፣ ይሄን እመክርሻለሁ። ምንም ብትከፊ እንኳ ከካሜራ ጀርባ ያለውን ነገር አጥርተሽ በቃ በውስጥሽ ጨርሰሽ ካሜራ ላይ ስትመጪ ደስተኛ ለመሆን ሞክሪ። ምክንያቱም ነገ ደግሞ የሆነ ነገር ሆንኩ ብትይ በፊት ያለቀሻትን ቪዲዮ እያመጡ በቃ አንቺን እንትን ለማለት ስለሆነ የሚሞክሩ ከእንደዚህ አይነት ነገር ተጠንቀቂ። ራስሽን ጠብቂ። ራስሽን ጠብቂ እላለሁ። በዚህ አጋጣሚ ራስሽን ጠብቂ ያልኩበት ምክንያት አለኝ። ራስሽን ጠብቂ። እውነት ለመናገር ራስሽን መጠበቅ አለብሽ። ይህን ነው የምለው። ምንድን ነው ልትይ ትችላላችሁ። ያው አንዳንዶቻችሁ ያው እንደዚህ አይነት ነገር ስንናገር የማትወዱ ሰዎች ትኖራላችሁ ብዬ አስባለሁ። አንዴ ሰው ተነስቶ ግምጃዬን ምክር ሲመክር ወይም ደግሞ የሆነ ምክር ለሷ ሲመክር ግምጃዬን ጠልቶ አይደለም። ይሄን ልታውቁ ይገባል። ግምጃዬን ጠልቶ ሳይሆን ነገ መጨረሻው እንዲያምርላት እንዲትረጋጋ ነው ሰው የሚመክራት ምክር እንጂ እሷን ጠልቷት ወይም ምናምን እንዳይመስላችሁ። ይሄን ልታውቁ ይገባል ብዬ አስባለሁ። ልቅ እዛ ኮሜንት ላይ ሂዶ ኮሜንት ከመጻፍ ይልቅንስ በቃ በውስጥ መልእክት ማስቀመጥ ይሻላል ብዬ ነው የማስበው። ለአንዳንዶቻችሁ ይሄንን እምላችሁ፣ አንዳንዶቻችሁ ኮሜንት ላይ ሄዳችሁ የልባችሁን ትጽፋላችሁ። ያ ደግሞ ለእሷ ተገቢ አይደለም። አንደኛ ነገር ህዝብ የሚያየው ነው። እነሷን ለእሷ ክብር ካላችሁ እነሷን የምትወዱ ከሆነ በውስጥ ሂዳችሁ ኢንቦክስ ላይ ጻፉላት። ስፈልግ ትይወት አልፈለገች ደግሞ አትይው። በቃ ሲጀመር ታየዋለች፣ ባትመልስ ራሱ ታየዋለች። እና እንደዛ አይነት ነገር ለማድረግ ሞክሩ እላለሁ። ሌላ ደግሞ ምን ልላችሁ ነበረ? እንደሆነ እኮ ግርም ይለኛል አንዳንዴ። ህይወት በፈለጋችሁባት መንገድ አትሄድላችሁም። እናንተ በፈለጋችሁበት መንገድ ሳይሆን እሷ በፈለገችባት መንገድ ነው የምትሄደው። ገባችሁ? እና አንዳንዴ ግርም ይለኛል። ውዶቼ እና ይሄን ለማለት ነው የመጣው። ለማንኛውም ወዳችኋለሁ። ዛሬ አዲስ ነገር ይኖራል ብዬ አስባለሁ። እንግዲህ ግምጃዬና ቤላም በቅርብ ቀለበት እናስራለን ብለዋል ትናንትና። ይመቻቸው ይሰሩ እንግዲህ ማለት ነው። በቅርብ ቀለበት እናስራለን ብለዋል አቤላና ግምጃዬ። እንግዲህ ቀለበቱን እንጠብቃለን። ልዴቷም ደርሷል። ቀለበትም እናስራለን ብለዋል አቤላ ጾሙ ሲፈታ ምናምን ማለት ነው። እና በጣም ደስ ይላል። ይመቻችሁ፣ ቀጥሉበት፣ በርቱ። ቀለበቱንም እንጠብቃለን እንግዲህ ደስ ይላል። መቀሌም ሊወስዳት ነው። 1 ሚሊዮን ከገባች መቀሌ ይወስዳታል። በቃ ደስ ይላል። በቃ ግምጃዬ ሁሌም ሳቂ፣ እንወድሻለን የኔ እናት። ሁለዚህም ፋበይ ሳቂ፣ ይመችሽ ማለት ነው። በጣም ደስ ይላል። ምን ልበላችሁ? ኦማይ ጋድ ትላላችሁ። ቀለበትም ሊታሰር ነው እንግዲህ። በቃ እኔ ስላገባ ነው